ለሁላችን ይሁን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለማን ይሁን? ለእግዚአብሔር ይሁን። ረዳታችን እግዚአብሔር ነው። ባገኘን በታላቅ መከራም እሱ ምናችን ነው ይላል? ረዳታችን ነው ይላል። የጌታ ስም ብሩክ ይሁን። የጌታ በመሆናችሁ ምን ያህል ደስተኛ ናችሁ? ደስ ይላችኋል? እሱ በቂ ነው? ምንም ሌላ ነገር ሳይጨመርበት ይበቃል ወይስ ሌላ ትንሽ መጨመር ያለበት ነገር አለ? ኢየሱስ በቂ ነው። ሃሌሉያ። ክብር ለጌታ ይሁን። ኢየሱስ ብቻውን በቂ ነው። ጌታን እናከብረዋለን። እስቲ እንጸልይ። ቃሉን እንድንቀበል እግዚአብሔር ኃይል እንዲሰጠን በጌታ ዘንድ መልእክት አለኝ። ፓስተር አስፍሽ እንደማገለግል ሲነግረኝ ቀደም ብሎ 2-3 ወር ቀደም ብሎ እግዚአብሔር በልቤ ያስቀመጠው ነው። አዲስ ነገር አይደለም እና እግዚአብሔር ሁሉን ያውቃል። እግዚአብሔር የተመሰገነ ይሁን። የምናልፍበትን ያውቃል። ድካማችንን፣ ብርታታችንን ያውቃል። መውደቅ መነሳታችንን ስለሚያውቅ ደግሞም ስንወድቅም ብድግ አድርጎ የሚያነሳን እጅ አለ። እግዚአብሔር ይባረክ። ስንበረታም ደግሞ ክንዳችን እሱ ነው። ሃሌሉያ። ክብር ለአባታችን ይሁን። ሃሌሉያ። እስቲ ከመቀመጫችን ብድግ ብለን መንፈስ ቅዱስን ዌልከም እንበለው። ካላስቸገርኳችሁ ዌልከም እያልነው እንጸልይ። ኢየሱስ ጌታ ነው። ሃሌሉያ። እሱ ምን ይበል? ይሄ ቃል ሁላችንም እጅ አለ አይደለ? ግን እሱ ደግሞ ሲመጣ ይሄ በእጃችን ያለው ቃል ምን ይሆናል? በቃ ህይወት ይሆናል። ፊደል አይሆንብንም። ኢየሱስ ጌታ ነው። የሆነ የምናውቀው ነገር አይሆንብንም። ስለዚህ እስቲ እጆቻችንን ዘርግተን ከጌታ ዘንድ ያለው ሐሳብ ጋር መገናኘት እንዲሆንልን እንጸልያለን። ሃሌሉያ። መንፈስ ቅዱስ እናከብርሃለን፣ እንጋብዝሃለን በኢየሱስ ክርስቶስ ስም። ክብር ለአንተ ይሁን። መንፈስ በዚህ ሰዓት በመካከላችን ይለፍ። ኃይልህ በመካከላችን ይለፍ። በአምልኮ እግዚአብሔር ሆይ እነሆ ስታጠጣን፣ ስታስደንቀን፣ እነሆ እግዚአብሔር ሆይ ክብርህን ስታሳየን እንደነበርህ አሁን ደግሞ እግዚአብሔር ሆይ እንጸልያለን። ቃልህ ደግሞ የህይወት ምንጭ ነውና በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ እንዲፈልቅ እንጸልያለን። እግዚአብሔር ሆይ መፈወስ ያለበትን እንዲፈውስ እንጸልያለን። መመለስ ያለበትን እንዲመልስ እንጸልያለን። መጠገን ያለበት እንዲጠገን እንጸልያለን። መገሰጽ ያለበት እንዲገሰጽ እንጸልያለን። መባረክ ያለበት እንዲባረክ እንጸልያለን። መቆም የሚገባው ነገር እንዲቆም እንጸልያለን። ማስክሬቬለዲያስ ሳንዶስ። ሃሌሉያ። ክብር ላንተ ይሁን መንፈስ ቅዱስ፣ ክብር ላንተ ይሁን። ፍቀዱለት እስቲ፣ አትከራከሩ። የጌታን መንፈስ አትከራከሩ፣ ፍቀዱለት። ወልከም በሉት። ሃሌሉያ። ወልከም በሉት። ሃሌሉያ። እሱ ሲመጣ ወገኖቼ ከባዱ ምን ይሆናል? ቀላል ይሆናል። ሰይጣን የሰጠን አሳይመንቶች እንዳልነበሩ ይሆናሉ። ኢየሱስ ጌታ ነው። አብዛኛው ነገር የሰይጣን አሳይመንት ነው። ምን የሚለን? ወደ ኋላ ለመጎተት ሁሉ ጊዜ የሚጎተጉተው ያም ይፈርሳል። ለምን መሰላችሁ? እግዚአብሔር ለቤተ ክርስቲያን ስልጣንን ሰጥቷል። በሰማያዊ ስፍራ ላይ በተለየ ጥበብ እንድትገለጥ እግዚአብሔር ምን ብሏል? በክርስቶስ ስልጣን ሰጥቷታል። ስለዚህ ጸልዩ። ሃሌሉያ። መንፈስ ቅዱስ ያስፈልግሃል ወንድሜ፣ ያስፈልግሻል እህቴ። ሃሌሉያ። ጸልዩ። በልሳን የምትጸልዩ ጸልዩ፣ የምታመሰግኑ አመስግኑ። ኢየሱስ ጌታ ነው። የማትጸልዩም ደግሞ ጌታ ይሞላባችኋል። ኢየሱስ ያድናል። ማግሬቬዲያስ ሳፖራ ማጋስኮ ፕሬቬዲያስ ራይላ ዲያና ማጋንዶስ ማጋስ ፔሬቬዲያስ ሳፖንዳ። ኢየሱስ 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 እናከብርሃለን። የክብር መንፈስ፣ የክብር መንፈስ፣ የኃይል መንፈስ ና በክብር ና በስልጣን ና በክብር ና በስልጣን። ሃሌሉያ። ጌታ ሆይ ወልከም እንልሃለን። ወደዚህ ጉባኤ ወልከም እንልሃለን። በጌታ በኢየሱስ ስም የሚከለክልህ እግዚአብሔር በር የሚዘጋ የክፉ ኃይል እንዳይኖር እንጸልያለን። የዲያብሎስ ኃይል እንዳይኖር እንጸልያለን። ማንኛውም የጠላት አሰራር የወደቀ እንዲሆን እንጸልያለን። አንተን እንጋብዛለን። አንተን እንሻለን። አንተን ልናይ እንወዳለን። ና በክብር የጌታ መንፈስ፣ ና በኃይል የጌታ መንፈስ። ማስፔሬቬዲያና ማጋስኮ ፕሬቬዲያሳም ፕሮቬዲያሳ በኢየሱስ ክርስቶስ ስም እንጸልያለን። እስቲ ተቃውሙ። የሆነ የሚፈርስ ነገር አለ። የሚፈርስ በመጣችሁበት ሸክም እንዳትመለሱ። ይዛችሁ የመጣችሁትን እንዳትመለሱ። ቀይራችሁ ነው የምትሄዱት።
ሸክሜ ምንድነው ነው ያለው? ቀሊል ነው ያለው። ይሄ ከባዱ ሸክም፣ የሚጥለው ሸክም፣ የሚያናውዘው ሸክም፣ ግራ የሚያጋባው ሸክም፣ ይሄ ሲውሳይዳል የሆነው ሸክም እሱ ከጌታው አይደለም፣ እሱ ያጋንንት ነው። አሁን አፍርሱት፣ አሁን አፍርሽው፣ ካንቺ ጋር አይሄድም። አንዳንድ ጥያቄሽ ለዘመናት ጊዜ ፈጀ። አሁን እዚህ ጋር በቃ መባል አለበት። በቃ መባል አለበት። ለምን? መንፈስ ሲመጣ፣ የጌታ መንፈስ ሲመጣ፣ ክብሩ ሲመጣ ደረቁ ምድር ምን ይላል? ይለመልማል። ምድረ በዳው ምን ይላል? ሐሴትን ያደርጋል። በበረሃ ምን ይሆናል? ወንዝ ይሆናል። ሃሌሉያ! መንፈስ ቅዱስ እንጸልያለን። አሁን የክፋትን ሥራ እናፈርሳለን። ተቃውሞ በዚህ ሰዓት ሃሌሉያ! በተቃወምከው ጊዜ ቀንበር ከላይ ላይ ምን ትላለህ? ትሰብራለህ ነው የሚለው። ይሄ ባላጋራችን ማን ነው? ክፉ ነው። እነሆ እሱን ማፍረስ አለብን። ኢየሱስ ጌታ ነው። አለዛ እንዲያፈርሰን እየፈቀድንለት ነው። በጌታ በኢየሱስ ስም ዛሬ ሊያፈርስ ያለውን ነገር እከለክላለሁ። በኢየሱስ ስም ሊያፈርስ ያለውን ነገር እከለክላለሁ። ሊያፈርስ ያለውን ጤና እከለክላለሁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በአንጀት ህመም የምትቸገሩ ሰዎች እጃችሁን በአንጀታችሁ ላይ ትጭናላችሁ። የጌታ መንፈስ ያልፋል፣ ፈውስ ይሆናል በኢየሱስ ስም። የአንጀት ህመም የምትበሉት የማይስማማችሁ ብዙ በቃ በተለይ አንድ ሰው ሊኖር ይችላል በመናፍስት አሰራር አንጀት ህመም ላይ በጣም ችግር ያለበት ዛሬ በኢየሱስ ክርስቶስም የእግዚአብሔር ጣት ያልፋል። የእግዚአብሔር ጣት ያልፋል። ሃሌሉያ! ያልፋል በኢየሱስ ስም። እለፍ መንፈስ ቅዱስ፣ እለፍ መንፈስ ቅዱስ። ፈውስ ይሁን፣ አሁን ፈውስ ይሁን በኢየሱስ ስም። ፈውስ ይሁን፣ ፈውስ ይሁን። ሃሌሉያ! ፈውስ ይሁን። ይሄ ቃል ብቻ ተምረን ከዛ የምንለያይበት አይደለም። ፈውስም እንቀበላለን። ጊዜ የለንም። የእግዚአብሔር መንፈስ ግን አለ። ሃሌሉያ! በጌታ በኢየሱስ ስም ሃሌሉያ! ተባረክ። እጅ ስለመጣ ተመስገን። ፈውስ ስለሆነ እናመሰግናለን። ቀንበር ስለተሰበረ ተመስገን። ሃሌሉያ! ሃሌሉያ! ሊጥልሽ ያለው አይጥልሽም። አሁን ተቃውሚው ሊያፈርስሽ ያለው አፈርስሽም። ተቃውሚ አሁን ሃሌሉያ! ጌታ ሆይ እያልሻለል ጌታ ሆይ እያልክ ያለበት ነገር ይሄ ነገር ሊውጠኝ ነው እንዴ እያልክ ያለበት ነገር ዛሬ በኢየሱስ ስም ይፍረስ፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። ክብር ለማን ይሁን? ለመድኃኔዓለም ይሁን። ከፍ ያለ እልልታና ጭብጨባ ለእግዚአብሔር እናመጣለን። ኢየሱስ ያድናል። ሃሌሉያ! ብትፈልጉ ተቀመጡ፣ ግን አያስቀምጥም። ምክንያቱም አንድ መዝሙር አለ። ጌታ ቀንበር ሲሰብር እንዘምራለን፣ እንጨምራለን። ሃሌሉያ! ጊዜ አለን። እነሆ በተቻለ መጠን አብቃቀዋለሁ። ስንቶቹ ነገሥታቶች ሲያልፉ ሲሻሩ አለ በክብሩ የነገሥታትም ንጉሥ የጌቶች ጌታ አይደክመው አይታክተው ሁሉን ሲረታ። አሜን። ዓመታት በደስታ አምልኩት። ዘመን ጥያቄሽ ላይ ቆመሽ አይለወጡ ጥንትም ያለ ዛሬ ለዘላለም አምረ ደምቀ አሸብርቀ አሜን። በዙፋን ላይ ጌታ ትኑር። የአብርሃም አምላክ ዛሬ የይስሐቅ አምላክ ዛሬ ማላ የያዕቆብ አምላክ ስንቶቹ ነገሥታቶች የአምላክ ብቻ አለ በክብሩ የነገሥታቱ ንጉሥ የጌቶች ጌታ አይደክመው አይታክተ ሁሉን ሲረድ እሰይ እሰይ ጥንትም ያለ ለዘላለም አምረ ደምቀ አሸብርቀ የይስሐቅ አምላክ የአብርሃም አምላክ የያዕቆብ አምላክ ዓመታት ፈታ በሉና አምልኩት። ዘመናት
አይለወጡህም አይለወጡህም። አሜን 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 አሜን። ክብር ለአባታችን ይሁን። እንቀመጣለን። ሃሌሉያ! ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኦኬ፣ እግዚአብሔር የተመሰገነ ይሁን። የምፈልገው ባክግራውንድ ጌታ ወደ ላይ ሲያርግ ነው። ይሄ ትንሣኤው ነው። የእግዚአብሔር ስም የተመሰገነ ይሁን። ሃሌሉያ! ክብር ለአምላካችን ይሁን። ኢየሱስ ጌታ ነው። ጌታ በመካከላችን አለ። እግዚአብሔር የሰጠኝ መልእክት እንድንከፋፈልበት በዕብራውያን ላይ ነው። ባለፈው ያገለገልኩኝ ጊዜ ስለ እምነት ነበረ ያገለገልኩት። በሉቃስ 8 ላይ የነበረ ክፍል አለ። ያው በዛው ሐሳብ ዙሪያ ነው፣ ግን ርዕሳችን ይለያል። ርዕሳችን ምንድነው? ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ የሚል ነው እግዚአብሔር የሰጠኝ መልእክት። የላሉትን ምኖች እጆች የሰለሉትንም ጉልበቶች ምን በሉ አቅኑ የሚል ነው እና ከዛም ደግሞ ይቀጥላል እና ይህንን ክፍል ፈጠን ፈጠን ብለን እንመለከተዋለን። በነገራችን ላይ የዕብራውያንን መጽሐፍ እንዲሁ ቁጭ ብላችሁ አንድ ጊዜ ማለት ነው ቁጭ ብላችሁ ብታነቡት ማክሲመም የሚፈጀው 1 ሰዓት ነው። ጠቅላላ አንብባችሁ ለመጨረስ። ዲፕ ደግሞ ዳይቭ ማድረግ ከፈለጋችሁ እሱ እንደናንተ አያያዝ ነው። ግን ከሁላችንም ከዚህ ሐሳብ ጋር ምናልባት ፋሚሊየር ስለሆንን ለማንበብ ብዙ ጊዜ አይፈጅም። ስለዚህ እግዚአብሔር አምላካችን እናመሰግነዋለን። ሌላው ይሄ የዕብራውያን መጽሐፍ ጸሐፊው በተለምዶ ማን እንደሆነ ነው የሚታሰበው? ጳውሎስ እንደሆነ ነው። ነገር ግን ስኮላሮች የሚሉት ደግሞ ምንድነው? አይ ይሄ ነገር ጸሐፊው አይታወቅም ብንለው ምን ይላል? ይሻላል ወይ ጳውሎስ ነው፣ አለዛም ደግሞ ለሱ በጣም የሚቀርቡ አብረውት ምን የሚሉ የሚያገለግሉ ሰዎች ሊሆን ይችላል ተብሎ ይነገራል። ከነዛ ውስጥ ለምሳሌ እንደነ አጵሎስ አሉ፣ እንደነ ሉቃስ አሉ። ከእንደገና ደግሞ እነ ጵርስቅላና አቂላም እንደሆኑ እንዲሁ ይገመታል። ማንን ጨምሮ ፓስብሊ ደግሞ ጳውሎስንም። ግን ያጻጻፉ ዘይቤ ግን ይላሉ ትንሽ ጳውሎስን የሚል ነገር አንዳንድ የሚጠቀምባቸው ነገሮች ጳውሎስን እንትን የሚል አይደለም። ግን የሚገርማችሁ በጣም እንትን የሆነ ነው ይሄ በጣም ሳቹሬትድ የሆነና የአይሁዳውያንን አማኞችን የነበረውን ፓስትና ፕሬዘንቱን ምን የሚላቸው ነው ቁልጭ አድርጎ ያሳያቸዋል። እና ያን ብቻ አይደለም፣ ይሄ አንድ ወቅት ላይ በጣም በትልቅ ተጋድሎ ዋጋ ከፍለው የተቀበሉትን ይሄን ሰማያዊ ብርሃን አሁን ደግሞ እየተፍረከረኩና ከዛ በኋላ ሊተው ተመተው ብቻ አይደለም ተመልሰው ወደ ይሁዲነት ወደ ነበሩበት ለመግባት በሚዳዳቸው ሁኔታ ውስጥ ስላሉ አማኞች የአይሁዳውያን አማኞች ነው። አንድም ፈተና በዛባቸው፣ ተቃውሞ በዛባቸው የሚል እንድምታ አለ መጽሐፍ ውስጥ። በሌላ ደግሞ ራሳቸውም ደግሞ ምን ያሉት ነገር አለ? የሆነ በር የከፈቱት ነገር አለ። በር የከፈቱት ነገር አለ እና የሚገርማችሁ በዚህ አጭር ክፍል ውስጥ በጣም ብዙ ነገር አንስቶ ምንድነው ሊያደርጋቸው የሚፈልገው? አዘንደ ዘዴይ ይሄ የምታዩት ባክግራውንድ እንዲሁ እንዲገልጽልኝ ነው እንጂ አሁን እኛ ማሰብና እንትን ማለት ያለብን ምጽአቱን ነው። አሁን ያለንበት ወቅት ማለት ነው ምጽአቱን የበለጠ እንድናስብ ነው።
እዛ ላይ ቻሌንጅ እንደራረጋለን። ይሄ ከ2000 ዓመት በፊት የሆነ ነገር ነው። ለዚህ ነው የሆነውን ነገር ብናደርግ ይሻላል በሚል ነው። ግን እኛ ጋር አሁን ደግሞ የሚመለከተን ምንድነው? የኢየሱስ ክርስቶስን መገለጥ ምን የምንልበት ነው? በናፍቆት የምንጠባበቅበት ነው። አለዛ ደግሞ ምንድነው የሚሆነው? ይሄ እጃችን ሲላላ ምን ማለት ነው? የእጅ መላላትና ይሄ የጉልበት መሰለል ምንድነው? ተስፋ መቁረጥ እና መድከም ማለት ነው። ተስፋ መቁረጥና መድከም። ግን የሚገርማችሁ ጸሐፊው የሚገልጽበት አገላለጽ አንጀትን ምን የሚል መሰላችሁ? ቅቤ የሚያጠጣ። የጌታ ስም ብሩክ ይሁን። እና እንዴት አይነት አንብቤዋለሁ እንዴ እስከምል ድረስ ራሴን እጠይቃለሁ። ከዚህ ቀደማ ያነበብኩት ክፍል ነው እላለሁ። ክርስቶስ እንደዚህ ይገለጣል እንዴ ብዬ በጣም ይደንቀኛል። ከጸሐፊው ጋር አንድ መንፈስ ውስጥ እንድገባና እንደው አሁን ራሱ ሁሉንም አንብበን ብንጨርሰው እንዴት ደስ ባለኝ ነበር። ግን ሆምወርክ ነው። በዚህ ሳምንት ቁጭ በሉና ግዴላችሁም አንብቡት ሙሉውን መጽሐፍ እና ሳታውቁት ነው የሚሄደው። ግን አንብቡት። እንዲሁ ባጭሩ ስለምናየው ቀለል ያደርግልናል። ያን ቀለል ያለላችሁን ነገር በደንብ አድርጋችሁ የራሳችሁ ገንዘብ አድርጉትና ከዛ ኢየሱስን የምናይበትን አይን ያስተካክልልናል። የጌታ ስም ብሩክ ይሁን። እስቲ አሁን በቀጥታ ወደ ቃሉ እንሄዳለን። ሃሌሉያ! ክብር ለአባታችን ይሁን። ወደ ዕብራውያን ሰዎች ምዕራፍ 12 ላይ እኔ ከቁጥር 1 ጀምሮ አነባዋለሁ። ከዛ ወዲያ ወዲህ እያደረግኩኝ ቶሎ ለመሄድ እሞክራለሁ። የእግዚአብሔር ቃል እንደዚህ ብሎ ይናገራል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር እረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። የሚቀጥለውን በሚቀጥለው ፓርት ላይ አነባዋለሁ። እንግዲህ እዚህም ጋራ እንግዲህ ብሎ ነው የሚለው። ሲጀምር ምንድን ነው የሚለው? እንግዲህ ነው። ርዕስ ደግሞ አድርጌ የሰጧችሁ ላይ ስለዚህ ይላል እና ይዞ የሚመጣው ነገር ቀላል እንዳይመስላችሁ። እንግዲህም ሲል ከዛ በፊት የነበረ ነገር ነበረ። ስለዚህም ሲል ደግሞ ከዚህ ከእንግዲህ ቀጥሎ የመጣ ሐሳብ ነው። እንግዲህ የሚለው ለምንድን ነው? ስለምን እያወራ ነው? አብረን መስበክ እንችላለን። እንግዲህ የሚለው ስለ እምነት እያወራ ነው አይደለም? ምዕራፍ 11 ላይ እምነት ምንድን ነው? ማን ነው ጎበዝ የእምነትን ዴፊኒሽን የሚናገር? እጅ አውጥቶ መመለስ ይቻላል። እምነት ምንድን ነው? ማየት ማመን ነው ማለት ነው እምነት? አይመስላችሁም ጴንጤዎች?
ማየት ማመን ነው በሚል የቀየር ነው አይመስላችሁም? እምነትን ምክንያቱም እጅ ሲላላ ጉልበት ሲሰልል እምነት መሆኑ ምን ብሏል ቀርቶ አይ ማየትም ነው እንጂ ካልታየ ይሆናል እንዴ ይባላል። አሁን ምን ሆኗል ማለት ነው? ሳናውቀው በአኗኗር ዘይቤያችን የእምነትን ዴፊኒሽን ቀይረነዋል ማለት ነው። ግን እምነት ዴፊኒሽኑ ምንድነው የሚለው? ተስፋ ስለምናደርገው ነገር ምን ይላል? ያስረግጥልናል ይላል። የጌታ ስም ብሩክ ይሁን። ምን ስለምንለው? ተስፋ እናምናለን፣ ተስፋ እናደርጋለን። አሁን ኢየሱስ እንደሚመጣ ምን እንላለን? እናምን የለ እና እሱ ምን ይልልናል? ያስረግጥልናል። ከዛስ ደግሞ ምን ይላል? የማናየውንም ነገር ምን የሚል ነው ይላል? የሚያስረዳ ነው ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እምነት ተስፋ ስለምናደርገው ነገር ምን ይላል? ያስረግጥልናል። ስለማናየውም ነገር ደግሞ ምን ይለናል? ያስረዳናል ይልና ከዛ ምን ቢል ጥሩ ነው? ለሽማግሌዎችም የተመሰከረላቸው በዚህ ነው ብሎ ይናገራል። ከዛ ይሄ የሚታየው ነገር ደግሞ ምን አይደለም ይላል? ከማይታየው ከእግዚአብሔር ቃል ነው እንጂ የመጣው የሆነ ማየት ማመን ነው ከሚል ነገር አይደለም። ይሁን አለ። ያልነበረው ነገር ምን አለ? ሆነ። እግዚአብሔር ነገሮችን እንደዛ ቅልል ያርግልን። ይሁን ሲል ጨለማ ነበር አይደል? ብርሃን ይሁን አለ። አሁን ያው ብርሃን ለማምጣት ታውቃላችሁ ብዙ ነገር አለ አይደል? በቴክኖሎጂው ብዙ የሚደረግ ነገር አለ። እግዚአብሔር ጋር ግን ሲመጣ ደስ አይልም? እኛ ልጆቹ ሆነን አንዳንዴ ብርሃን ጨለማን ለማሸነፍ ብዙ ማንቆፍረው ነገር የለም። ጨለማ ሆኖ እንዳይቀጥል ጌታ ምንድነው ያለው? ኑሩ ነው ያለን። በቃ ህይወታችን ምንድነው? ብርሃን ነው፣ የክርስቶስ ስለሆነ ኑሮ ነው ያለንና በዛ ምን ይላል? ጨለማው እንደሚሸነፍ ተናግሮናልና የሱ ልጆች መሆናችን ምን ያደርጋል? ማይንድ ሴታችንን ይቀይርልናል። የጌታ ስም ብሩክ ይሁን። ስለዚህ ይሄ እንግዲህ ብሎ የሚናገረው ስለ እምነት ለምን መጣ መሰላችሁ? ሰዎቹ ይሄ ስለ ክህነቱ በአይሁድ ስርዓት እንዴት አድርጎ ካህናት አገልግሎት ይፈጽሙ እንደነበረ እና ያው አይምሰላችሁ። አሁን ወደኛ እመጣለሁ። ወንጌል አንተን ነው የሚመለከተው፣ አንቺን ነው፣ እኔን ነው የሚመለከተው እንጂ ስለነሱ ብቻ እያወራን እንድንኖር አይደለም። ለምን አሁን በዛ እምነት ውስጥ ያለን ሰዎች የለንም እዚህ እና አሁን ለዛ የሚቀርብ ነገር እንዳለ እናውቃለን። በእኛ ልምምድ ከመጣንበት ቤተ እምነት ውስጥ አብዛኞቻችን ማለት ነው ብዙ ነገር ምን ያልነው ነገር አለ? ምን ከጅላቸው ነገሮች አሉና ከዛ ጋር መፋታት ካልሆነ ዛሬ እኔን ጠይቁኝ፣ መፋታት መሆን አለበት። ለመሰላችሁ ጸሐፊው እንዴ እግዚአብሔር እኮ ይላል ከመጀመሪያ ጀምሮ እንዲሁ በርድቪው ስናየው እግዚአብሔር እኮ የተናገረን አሁን በሌላ አይደለም። እግዚአብሔር የተናገረን በልጁ ዓለማትን በፈጠረበት በልጁ ነው። what in the world is going on with you? what is wrong with you ነው የሚላቸው። don't you see it? don't you understand it? አታዩትም ወይ? ይሄ አይገባችሁም ወይ? በዚህ አትደነቁም ወይ? ማን ነው መጀመሪያ እየተናገራችሁ? ሰማያዊውን ብርሃን ስትካፈሉ ከማን ነው የተቀበላችሁት? ትምክተኞች ናቸው አይሁዳውያን በጣም ሲበዛ። አንዱ ትምክታቸው ምንድነው? እኛ እናውቃለን። እግዚአብሔር ምን ብሏል? ሙሴን ተናግሮታል። ቢያስፈልግ ምን አድርጓል? ተራራውን አጭሶታል። እሳት በእሳት ሆኗል። የተለየ ክብር ሆኗል። መሬት ምን ብሏል? ታንቀጥቅጧል፣ አናውጦታል። ግርግር አቤት ስንወድ በቃ አድርጎታል። ቃሎችም ወርደዋል። እንደውም ተራራው ነው የሚነካ እንስሳ እንኳን ሳይቀር ምን ይበል ይገደል ተብሏል። ስለዚህ እኛ የምናውቀው ሙሴን ነው። እግዚአብሔር የተናገረው በማን ነው? በሙሴ ነው። ይሄን ግን ከየት እንደመጣ ምን አንልም፣ አናውቀውም።
የሚል አቋም ነው የነበራቸው። የሚገርማችሁ ካደረገው ፈውስ፣ ተአምራት፣ ድንቅ ማለት ነው ከሙሴ ጋር ሲነጻጸር ሙሴ ባህር ከፍሏል፣ ምን ብሏል? ከዛ አስቸጋሪ ህዝብ ነው የመራው። በጣም አስቸጋሪ ድክም ሲለው በቃ በጣም ሲደክመው ገላግለኝ ነኝ ይላል። ስማቸውን እኔ ከህይወት መጽሐፍ ላይ ደመስሳለሁ ኖ ተዋቸው፣ እነሱ ሰላም ይሁን፣ እኔን አስቀድመኝ የሚል ትሁት መሪ ነበር። እግዚአብሔር ይመስገን። አሁን ግን ምን ሆነዋል መሰላችሁ? እነዚህ አማኞች በዛ ነገር አይምሯቸው ጌታን ተቀብለው ይህንን ሰማያዊ ጥሪ የመንፈስ ቅዱስንም ስጦታ ተካፍለው ማለት ነው በደንብ ተጠቅመውበት in their early days በእምነታቸው ጌታን ባመኑበትና ባወቁበት ጊዜ ላይ በጣም የተሟሟቁና በጣም ዋጋ ምን ያሉ ናቸው? የከፈሉ ናቸው። የሚገርማችሁ በጣም አንዳንዶች ዋጋ ከፍለዋል። አንዳንዶች ደግሞ ዋጋ ከሚከፍሉት ጋር አብረው በመከራ ምን ብለዋል? ተካፍለዋል። እና በታላቅ ተጋድሎ ነው ምን ያሉት? የጸኑት። ዝም ብሎ እንዳይመስላችሁ ጅማሬያቸው የተሟሟቀና ምን የሚል ነበረ? መልካም ነበረ። እና አሁን ግን ስታክ አድርገዋል። እና የሚገርማችሁ የሚናገራቸው ነገሮች አስፈሪ ናቸው። በጣም የሚያስፈሩ። የሚነግራቸው የነበረው እንዴት አድርጎ እግዚአብሔር ሕዝቡን በምድረ በዳ ምን እንዳለው እንደመራው እና ግን ምን ያደርጉ ነበር ይላል? መንፈስ ቅዱስን ያስመርሩት ነበረ ብሎ ይናገራል። ያስቆጡት ነበር። ሊረዳቸው፣ ሊያሻግራቸው፣ የተስፋውን ቃል ሊያወርሳቸው ለምን እንደሆነ ታውቃላችሁ? ምክንያታቸው የታለ? አንተ ሰውዬ ዝም ብለህ ነው? የታለ ማሩ? የታለ ወተቱ? ይኸው እያንከራተትከን ነው። እግዚአብሔር ምን ይበልህ? የሥራህን ይስጥህ ብለው አለቃ ሾመው። ብዙ ጊዜ ምን እንበል ብለዋል? ወደ ግብፅ እንመለስ ብለዋል። እነዚህ ሰዎች የሚገርማችሁ ከእግዚአብሔር ሐሳብ ጋር ሲጀመር ጀምሮ አልተጋቡም ነበር። ሲጀመር ጀምሮ በልባቸው ምን አሉ ይላል በሐዋርያት ሥራ ላይ ወደ ግብፅ ምን አሉ? ተመለሱ ይላል። ለካስ እዚህ ቁጭ ብሎ ወዛ መመለስ አለ። የት? ዓለሚቱ ጋር ወደ ዓለም ታምረናለች። ለምን እንደሆነ ታውቃላችሁ? ገና የወጣንበትን ጌታ የት ገብቶ እንዳወጣን ምን አላለም? በውስጣችን አልገባም። እና ተጨነቅኩኝ አለ እኮ አይደል? እንትና ጳውሎስ አንደኛው ሌላው ትምክት የሚያደርጉት ነገር ግርዘትን ነው። እና ክርስቶስ በውስጣችሁ ተስሎ እስከማይ ድረስ ምን ብያለሁ አለ? በቃ እኔ ተጨንቄያለሁ አለ። እና ይሄን እንዳትረዱ ማን ነው ምን ያለባችሁ? አዚም ያረጋባችሁ። በፊታችሁ ክርስቶስ እንደተሰቀለ ሆኖ ምን ብሎ ነበረ? ተስሎ ነበረ። እና እንዴት ነው በመንፈስ ተጀምሮ ምን የሚባለው ኤግዚት አድርጋችሁ በስጋ የሚደመደመው? እንደዛ አይነት ነገር ነው የሆነው። አሁን ተመልሰው ወደዛ ወደ ኦልድ ቴስታመንት ስርዓት መመለስ አማራቸው፣ ወደ ፍየልና ወደ ኮርማው። ለምን እዴ ሲታይ በቃ ጥምቀቱ ሲኬድ አለባበሱ ከዛ ታቦቱ ሲወጣ ሲገባ ምናምን የሚባል ነገር አለ አይደለ? ምናምን አጽዋማቱ አባቶች ድጓው ምኑ የሚባል ነገር አለ። እና ያን ሲያዩ እሱ እኮ ጥሩ ነው ብሎ እንደሚከጅለው ማለት ነው የአሁኑም ትውልድ። እና እንደዛ ሆነባቸው። ግን ጸሐፊው ምንድን ነው የሚለው? ዋች አውት ነው የሚላቸው። ዋች አውት መንፈስ ቅዱስን ምን እንዳትሉት እንዳታስመሩት ከእግዚአብሔር ሐሳብ ጋር ሂዱ ነው የሚላቸው።
ስለ እምነት ነው እያወራው ያለሁት። እዚህም እዛም የምለው ትንሽ መጽሐፉን ዳሰሳ ለማድረግ ብዬ ነው። እና ከዛም በኋላ ምን ያደርጋቸዋል? ይሄንን በእግዚአብሔር ልጅ የተገለገለውን አገልግሎት ከዛ ከጨሰው ከምን ካለው ጋራ የምታነጻጽሩ ሰዎች ይልና ቀጥለን በምናነበው ክፍል ላይ የሚሰጠው ምን አለ? ማስረጃ አለ፣ ምን አይነት እንደሆነ ማለት ነው። እና ግን በመካከል ምን ይላቸዋል? የሙሴን ሕግ የናቀ ሰው አለ አንድ ወይም ሁለት ምስክር ቢገኝ ምን ይላል? ያለ ምንም ርኅራኄ በድንጋይ ተወግሮ ምን ይላል? ይሞታል። ለሚያክሰው ነው ይሄን የሚናገረው፣ ስለሚያውቁ ማለት ነው። የእግዚአብሔርን ልጅ የናቀ ይላል ያንን የተቀደሰበትን የኪዳኑን ደም ያክፋፋና መንፈሱን የረገጠ ደግሞ ምን ይላል? የሚብስ። ስለዚህ ምን እንደሚል ታውቃላችሁ? አንዴ ብርሃን ከበራላቸው በኋላ የሚመጣውንም ዓለም ኃይል ከቀመሱ ከመንፈስ ቅዱስም ከተካፈሉ በኋላ ተመልሰው ወደ ዓለም ለሚሄዱ ሰዎች ይላል እነዛን ለንስሐ ማደስ ምን አይልም? it's almost impossible አለ። እንደውም ምን ቢል ጥሩ መሰላችሁ? አስቡት ምን እንደሆነ። ምን ብለዋል? ብርሃን በርቶላቸዋል። ያንን ሰማያዊ ጸጋ ምን ብለዋል? ተካፍለዋል። ሊመጣ ካለው ዓለም ያለውን ኃይል ተካፍለዋል። ምንም የቀረባቸው ነገር የለም። እና እነሱ አይ ብለው ጌታን ከተዉ እነሱን መመለስ አይቻልም። ለምን ሲባል እንደውም አለ እነሱ ክርስቶስን ቢያገኙ ምን ይሉታል? ይሰቅሉታል ብሎ ይሄንን ሲናገር እናንተ አታረጉም፣ እኛ እናረግም። እነሱንም ይላቸዋል አይ ስለ እናንተ እንኳን ምን አለኝ ይላቸዋል? እምነት አለኝ። የተሰጠውን ተስፋ ለማግኘት የሚያስፈልገውን ሕይወት መኖር እንዳለባችሁ እንደምታውቁ ስለዛም እንደምንመኝላችሁ አውቃለሁ ይላቸዋል። ግን ምንድነው የሚያሳስባቸው? ይሄ ዝም ብሎ ግብት ውጥት የሚባልበት ላይፍ አይደለም። የተቀበላችሁት ላይፍ የተለየ ላይፍ ነው የሚላቸው። የጌታ ስም ብሩክ ይሁን። ስለዚህ ማስጠንቀቂያውንም እየሰጣቸው ነውና የሚያስፈራው እያለም ይነግራቸዋል። ለምን? አውቃችሁ ነው መሄድ ያለባችሁ። ጌታም ብሏል እኮ በነገራችን ላይ ምን ብሏል? እናንተስ ልትሄዱ ትፈልጋላችሁ ብሏል። ምን ያላቸውን? ያስተማራቸውን ሰዎች፣ የፈወሳቸውን፣ የመገባቸውን ሰዎች ይሄ የሚናገረው ነገር በትምህርቱ ኦፌንድድ ሆኑ። ትምህርቱን መታገስ አልቻሉ። ገና እሱ እኮ ሐሳሩን ሊያይ ነው እኮ ስለ ደህንነታቸው ብዙ መከራ ሊቀበል ነው። እነሱ ግን ስጋ ካልበላችሁ ደሜን ካልጠጣችሁ፣ ይሄ የጤነኛ ሰው ሳይኪያትሪስት ነው ምን ማለት ያለበት ማየት ያለበት የሚያስብል ነውና ብዙ ሰዎች ምን አሉ? ተመለሱ ይላል። ከዛ በኋላ ፊልተር ማድረግ ፈለገ። የሚገርማችሁ የጠራቸውን 12ቱን ለምን እንደሆነ ታውቃላችሁ? አንዱ ምን አድርጓል? ጥጥት አድርጎ ይህንን ብርሃን በደንብ ውስጡ አስገብቶ ፈውሱላ የሚፈውስ ለሰዎች ግን ምን ሊለው ነው? ነገ ሊሰቅለው ነው። እናንተስ አላቸው። ኖ አሉ። እነማ? እነ ጴጥሮስ ኖ አሉ። አንተ ምን አለ? የሕይወት ቃል አለ። ካንተ ወደ ማን እንሄዳለን? የጌታ ስም ብሩክ ይሁን። ካንተ ምን እንላለን? ወደ ማን እንሄዳለን እያለ ይናገራል። ስለዚህ እንደዛ ይል ይመጣና ብዙ ዋጋ ከፍላችሁበታል ይሄንን እምነት ይላቸውና በኋላ ላይ ምንድነው የሚላቸው? መጽሐፍ ጻድቅ ግን ምን ይላል? በእምነቱ በሕይወት ይኖራል ይላል። ጻድቅ ምን ይላል? በእምነቱ በሕይወት ይኖራል። ግን አለ ሊመጣ ያለው ይመጣል። ጥቂት ነው፣ ጥቂት ጊዜ ነው፣ አይዘገይም። ቢዘገይም ምን ይላል? ይመጣል። እና ግን ቢዘገይም ደግሞ ቢዘገይም ማለት ነው ስለማን ነው የሚያወራው? ስለ ጌታ ነው የሚያወራው። ሊመጣ ያለው ይመጣል የሚለው ስለ ጌታ ነው። እና ቢዘገይም ደግሞ ባካፕ ፕላን አለን። ቃሉ ምን ብሎናል? ጻድቅ ምን ይላል?
በእምነት በሕይወት ይቀጥላል እያላቸው ነው የሚናገረውና ከዛ ምን ይላል? እኛ ግን ይላል ነፍሳቸውን ሊያድኑ ምን ከሚሉት ነን? ከሚያምኑት ነን እንጂ ምን አይደለንም፣ ወደ ጥፋት ከሚያፈገፍጉት አይደለንም ብሎ ይነግራቸዋል። የጌታ ስም ብሩክ ይሁን። እንግዲህ ዛሬ ከዕብራውያን አማኞች ጋር ነው እያሳለፍን ያለ ነው ያሳለፉትን ቻሌንጅ። እግዚአብሔር ይመስገን። ስለዚህ ምን እያለ ነው? እኛ ግን የሚለው ጸሐፊው ነው። ምን የሚለው? እኛ አሁንም ፍቅሩ በልባችን ምንድነው? ትኩስ ነው፣ አልተለወጠብንም። እንደውም ምን ብሎናል? ተቀጣጥለናል። ኢየሱስ ጌታ ነው። እና ገርሞናል። እንዴት ሰው እንደዛ ቦታ ላይ ወርዶ ወደ ጥፋት መሄድ እንዴት ያምረዋል? ኢየሱስን አታዩትም ወይ? አታዩትም ወይ? ምን ብሏል? ምዕራፍ 8 ቁጥር 1 ላይ ምንድነው የሚለው? በግርማው ዙፋን ቀኝ ምን አለ ይላል? ከምንናገረው ነገር ዋናው ነገር ይሄ ነው ይላቸዋል። እና አሁን የምታወሩት እናንተ የምትከጅሉት የድሮ ስርዓት በሚጠፋ ነገር ሊያውም ካህኑ ማለት ነው ደካማ ነው ራሱ ሁሌ ኃጢአት ማስተሰሪያ ያለበት ለራሱ። እንደዛ እኮ አይደለም። አሁን የምናወራው የኛ ሃይማኖት ሐዋርያና ሊቀ ካህኑ ማን ነው ይላል? ኢየሱስ ክርስቶስ ነው። እሱ ደግሞ look at him ነው የሚሉት። look at him where is he now ነው የሚላቸው። የት ነው ያለው? አሁን ኢየሱስ ጌታ ነው። በግርማው ቀኝ በሰማያት ምን ብሏል? በዙፋኑ ተቀምጦ ስለኛ ምን ይላል? ይታይልናል ብሎ ይናገራል። ይሄንን እዩት ነው የሚለው። እስቲ ስንቶቻችሁ ይሄንን ታያላችሁ? በግርማው በዙፋኑ ቀኝ ያለ አንድ በጣም ልብ የሚነካ ነገር፣ ያንን እውን ሲሆን ማየት ትፈልጋላችሁ? እግዚአብሔር በሚሰጣችሁ ነገር ትጉና ጌታን አገልግሉት። እንደነ እስጢፋኖስ ሲወግሩት ሳሉ እየወገሩት ጌታ ሪቫይቫል ብለን ስለ ጮህን አይመጣም። ሲጀመር ሪቫይቫል ለነዚህ ለእንትኖች ነው የሚያስፈልገው። አሁን ይሄ ደክመው የኢየሱስ እንትን ኢሜጅ ጠፍቶባቸው ከዛ በኋላ ወደ ድሮ ነገር መመለስ ለሚፈልጉት ነው እንደገና መነቃቃትና ማስነቃት ያለባቸው እንጂ እንደዚህ ትኩስ ለሆኑ ሰዎች ሪቫይቫል አያስፈልግም። ምንድነው የሚያስፈልገው? መቀጠል ነው። እየሰበሩ መሄድ ነው። ኢየሱስ ጌታ ነው። እየሰበሩ ምን ማለት ነው? ያልተወረሱትን ቴሪቶሪዎች ምን ማድረግ ነው? ክሌም ማድረግ ነው። ለምነኝ ምን አደርጋለሁ? የምድርን ዳርቻ ለርስት አሕዛብንም ለግዛት ምን እልሃለሁ እሰጥሃለሁ ብሎ ስለተናገረ ይሄ የሚመለከተው ማንን ነው? ክርስቶስን ነው። ክርስቶስ ግን ከአንተ ጋር ሆኖ ነው የሚሰራው። ከአንቺ ጋር ሆኖ ነው የሚሰራው። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነው የሚለው? እንዴት ቀለለባችሁ፣ እንዴት አነሰባችሁ፣ በግርማው ዙፋን ቀኝ በሰማይ ያለ ብሎ ስርዓቱን ሲነግራቸው እንዴት መሰላችሁ ደስ የሚለው። ይሄ እኮ እናንተ አሁን እንደዚህ ግራ ኮንፊውዝ ሆናችሁ ወዲያ ወዲህ የምትሉበት እኮ በሰማያዊ ምሳሌ የተሰራ በሰው እጅ የተሰራ ነገር ነው እንጂ በእግዚአብሔር የተተከለ አይደለም። በሰው እጅ ነው የተሰራው ነው የሚላቸው። እሱ ግን የገባው ወዴት ነው? በሰማይ ወዳለው ነው ይላል። ኢየሱስ ጌታ ነው። ስለዚህ ምን በሉ በርቱ ነው የሚላቸው። ተስፋ መቁረጥ ምናምን አያስፈልግም። የሚበልጥ ነገር ነው። አሁን አዲስና መርቆ የከፈተላችሁ ነገር የሚበልጥ ነገር ስለሆነ በዛ ላይ ምን በሉ ነው የሚላቸው። አይናችሁን ፎከሳችሁን አድርጉ ነው የሚለው። ስለዚህ ይህንን ስንመለከት ምንድነው ሄዶ በሰማያት ተቀምጧል። ለእናንተ ግን አሁን ለወገኖቼ ምንድነው የምናገረው? ኢየሱስ ሊመጣ ነው። ነገ ሊመጣ ይችላል። ሳምንት ሊመጣ ይችላል። አናውቀውም። በእርግጠኝነት ግን ምን ይላል? ይመጣል። ቃሉ ምን ብሏል? ተፈጽሟል። እዩ በዓለም ላይ የሆነ ያለውን፣ እዩ በሕይወታችሁ የሆነ ያለውን። የጌታን መምጣት የሚያመላክት አይመስላችሁም? ብዙ ነገር አሁን ምን ብሏል? ቦታውን ይዟል። ብዙ ነገር
እየተፈጸመ ቦታውን ይዟልና ያንን ነው እየተናገራቸው። ከዛ ምን ይላል? ወደ እምነት አርበኞች ያመጣቸዋል። ወደ ምን? ወደ እምነት አርበኞች። ወደ ጥፋት እስቲ አላፈገፍግም በሉ። እንዴ ኢየሱስን ይዞማ ወደ ኋላ የለም። አያምርብህም በሉት እስቲ። አያምርብሽም በሉ እስቲ። ኢየሱስን ይዞ ምን ተገኘ? ከኢየሱስ ወደ ግራ ወደ ቀኝ የሚያስብል ምን? እንዴት አማረሽ? ሲጀመር ኢየሱስን አይተሽዋል? አይተኸዋል? በእውነት ቀምሰኸዋል? ከዓለም ጋር መጃጃልን ምን አመጣው? ቲክቶክ ምናምን ቶክ ፌስቡክ ምናምን ወደ ኢየሱስ እያመጣህ ነው ወይስ በኢየሱስ ላይ እየሰለጠንክበት ነው? እስቲ አስበው፣ እስቲ አስቢው የዳንሽበትን መዳን። ይሄንን ታላቅ መዳን ምን እንበለው? ፎከስድ ሆነን እንድንይዘው እግዚአብሔር ይፈልጋል። የጌታ ስም ብሩክ ይሁን። ለዚህ ነው እንግዲህ ምን ይላል? የእምነት አርበኞችን አምጥቶ ያስቀምጣቸዋል። እነ አቤልን ይናገራል፣ እነ ሄኖክን ያመጣል፣ እነ ኖህን ያመጣል። እነዚህ ሰዎች አክቲቭሊ ምን ያሉ ናቸው? ለእግዚአብሔር ይሁን። እየተናገረ ያለው ለማያውቅ ኦዲየንስ አይደለም፣ የሚያውቅ ኦዲየንስ ነው ይሄንን ታሪክ እና ያሳስባቸዋል። እንዴ አቤል እኮ በእምነት ነው ምን ያደረገው? ስጦታ ምን ያለው የሰጠው። ይሄን ስጦታ ሲሰጥ ዝም ብሎ መስጠት ይችል ነበረ፣ ግን ከልቡ አስቦበት ሲሰጥ ያደረገው እግዚአብሔርን ደስ ለማሰኘት በእምነት ስለሆነ ያለ እምነት ምን ማለት አይቻልም፣ እግዚአብሔርን ደስ ማሰኘት አይቻልም ነው የሚለው። ስለዚህ ምንድን ነው የሚለው? እንደዛ ከሆነ ይልና የተለያዩ የእምነት አርበኞችን ይጠቅሳል። አንደኛው ኢምፕረስ በጣም የሚያደርገኝ ማን መሰላችሁ? አብርሃም ነው። አብርሃም እግዚአብሔር በተስፋ በሰጠው አገር ላይ ሄዶ ምን ቢያደርግ ጥሩ ነው? G+2 አይደለም የሰራው፣ ወይም ደግሞ የሆነ አፓርትመንት ምናምን አይደለም የሰራው። በድንኳን ምን አለ ይላል? ኖር ይላል። ለምን እንደሆነ ታውቃላችሁ? እግዚአብሔር የሰራትን ከተማ ምን ብሏል? ሲያይ ይሄ አነሰበት፣ ማለፊያ እንደሆነ ገባው። ምድር ማለፊያ እንደሆነ ገብቶት እምቢ አለ። አይገርማችሁም? አሁን አብዛኞቻችን ከዛ ያነሰ ላይፍ ነው እየኖርን ያለን፣ ከዛ ተስፋ። አብርሃም በብዙ ነገር እንትን ብሏል፣ እግዚአብሔር የረዳው ሰው ነው። እንደዛው ደግሞ በጣም ደግሞ ህይወቱ ውርድ የሚልበት ተስፋ የሚያስቆርጠውና እቤት ውስጥ ደግሞ አሁን አንተ ትልቅ የእምነት ሰው ሆነ እንደው እንዴት አንድ ልጅ እንኳን ታጣለህ የሚለው ሰልፍ ከሩቅ አይደለም። እሱ ሰይጣን አይደለም የሚዋጋው፣ ልጅ ማጣት ነበር። ቢገስጸው ምን ቢለው የማይሄድ እትዬ ሳራም ደግሞ መለኛ ናቸው። በአንድ በኩል ካልሆነ አይ እግዚአብሔር እኮ መንገዱ አይታወቅም ይላሉ። በዚህም ጋር ሊመጣ ይችላል፣ በዚህም ጋር ሊመጣ ይችላል ይባላል። እሱም ደግሞ በዚህም ጋር ሲሆን ምን አለው? ሌላ የቤት ስራ አለ። እሱ የዲያብሎስ የቤት ስራ ነው። ከሱ እግዚአብሔር ምን ይበለን? ይሰውረን። እንዲህ ያለ ነው እንግዲህ መጥቶ ብዙ የእምነት አርበኞችን ጠቅሶ እዩዋቸው፣ አደራችሁ እዩዋቸው ማለት እሱ ረጅም ጊዜ ይፈጃል። እንደው ስማቸውን እንኳን አንብቡና ታሪካቸውን አስታውሱት። በጣም የሚያስደንቅ ነገር ነው። እግዚአብሔር ይመስገን። ከዛ ምንድነው የሚለው? እንግዲህ ይላል። አሁን እዚህ ጋር ጠበቅ እናድርግ፣ ሰዓትም እያለቀ ስለሆነ እንግዲህ ይላል እነዚህን የሚያህሉ ምኖች ምስክሮች። ሃሌሉያ! እስቲ ተነስተን እኔ ምስክር ነኝ እንበል። ተነሱ፣ ግድ የለም እኔ ምስክር ነኝ በሉ። ስለ ምንድን ነው የምትመሰክረው? ስለ ሞቱ፣ ስለ ትንሣኤው፣ ስለ እርገቱ። ከዛስ ኢየሱስ ይመጣል በሉ። እስቲ እኔ ምስክር ነኝ በሉ። እመሰክራለሁ በሉ። ከዚህ በኋላ ዓለም በምትሰጠን የቤት ስራ ግራ አንጋባም፣ አንደናቆርም። ፎከስ አድርገን እሱን ነው የምንመሰክር። ተባረኩ። እግዚአብሔር ባርካችሁ። ሃሌሉያ። ሳያችሁም እጠይቃችኋለሁ፣ መንገድ ላይ ምስክርነት ካገኘኋችሁ እምቢ ማለት አትችሉም። አብረን ነው የምንሄደው፣ ችግር የለም። ኢየሱስ ጌታ ነው። ክብር ለአባታችን ይሁን። ስለዚህ እኒህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ስብከቱ ገና አሁን ነው የጀመረው እና ተስፋ እንዳትቆርጡ። አሁን ነው የጀመረው፣ በሰዓቱ ነው የሚያልቀው። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበድን ኃጢአት አስወግደን ይላል።
ከዛስ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ ምን እንበል? በትዕግስት እንሩጥ ይላል። አሁን እንግዲህ ሸክምን ምን በሉ ነው የሚለው? ይሄ ጉዞ ሸክም ይዞ አይመችም። ሸክም ይዞ አይመችም። ይሄ የተለያየ ሸክም ላይ ሆነን ለምን እንደሆነ ታውቃላችሁ? ኢየሱስን እንዳናየው ይጋርደናል። ጌታ ደግሞ ሲጠራ ምንድነው የጠራን? ለእረፍት ነው። እስቲ ለእረፍት ነው የጠራኝ በሉ። ኢየሱስ ጌታ ነው። ይሄ ሸክም ምንጩን አጥሩት። ከጌታ ያልሆነ ሸክም ገስጹት። ለምን? የሱ ሸክም ምንድነው? ቀሊል፣ እንደገና ደግሞ ቀንበሩም ልዝብ ነው ብሎ ይናገራል። ያ ሜንትን የሚለው ሸክም እሱ ከእግዚአብሔር አይደለም። እግዚአብሔር ይባረክ። ሌላውስ ምንድነው የሚለው? ቶሎም የሚከበንን ምን እንበል? ኃጢአትን። ለምን መሰላችሁ? በሌላ ስፍራ ላይ ምን ብሎ ተናግሯል? ምናልባት ሕያው እግዚአብሔርን የሚያስክድ ልብ እንዳይኖራችሁ እፈራለሁ ስለናንተ ይላችኋል። እና ምናልባት በኃጢአት ምክንያት ልባችሁ ምን ብሎ እንዳይሆን እልከኛ እንዳይሆን እና ከእሳት ጋር ምን አትበሉ፣ አትጫወቱ። እንደዛ ከሆነ ጨዋታው አምላካችን እግዚአብሔር ምንድነው? የሚባላ እሳትም ነው። በፊት እንትን ያሉትን ሕጉ የሚዳኘው ተወግሮ ነው የሚሞቱት። አሁን ግን ከክርስቶስ ጋር ሳፋጣ ውስጥ ከገባችሁ ከእሳት ጋር ምን እያላችሁ ነው? ይሄን ታላቅ ክብር ምን በሉት? እዩት ነው የሚላቸው። የጌታ ስም ብሩክ ይሁን። ከዛስ ምንድነው የሚለው? ኃጢአትን አስወግዱ ነው የሚለው። ስለዚህ ከኃጢአት ጋር እንትን የምትሉ ሰዎች አቁሙ። ኢየሱስ ጌታ ነው። የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን ማንን እንይ ነው የሚለው? አሁንም ኢየሱስን እንመልከት። ከዛስ በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ምን እንበል? አሁን ሩጫውን ሳንጀምር ጨርሰኗል። ስለዚህ ነው የደከምነው። ግን አሁን ምንድነው? ተዘጋጁ ነው የሚለን ለመሮጥ። በደንብ ብላችሁ ሯጭ ሲሮጥ እንዴት ነው አለ አይደል? አንካሳ መሮጥ ይችላል እንዴ? ጉልበቱ የሰለለ ይሮጣል እንዴ? እጁ የላላስ መሮጥ ይችላል? ስለዚህ በርቱ። ምንም የሆነ ነገር የለም። የክርስቶስ ፍቅር አልተቀየረም። መጀመሪያ የቀመሳችሁትን ፍቅር ምንድነው? እንዳለ ነውና በርቱ ነው የሚለን። የጌታ ስም ብሩክ ይሁን። ስለዚህ ምንድነው ያደረገው? ኢየሱስን ሩጫውን ነው የሚሰጠን። እርሱ ምን አለ ይላል? ነውርን ናቀ ይላል። ኢየሱስ ጌታ ነው። ነውርን ምን አደረገ? ናቀ። ሰይጣን ምንድነው ያደረገው? ዓለምን፣ መንግስታት ክብራቸውን ምን አለ ይላል? አሳየው ይላል። ከዛስ ወድቀ ብትሰግድልኝ ጌታ ምንድነው ያለው? ነውር ነው አለ። ኢየሱስ ጌታ ነው። ነውር ነው አለ። ደግሞ ለምን እንደሆነ ታውቃላችሁ? ሰይጣን ሞኝ ነው። ኢየሱስ የመጣበትን ቦታ አያውቅም። ክብሩን ትቶ እንዴት እንደመጣ፣ ከሰማይ እንደመጣ፣ እግዚአብሔር ከሰራት ከተማ እንደመጣ ሰይጣን አያውቅም። እና ምንም ወርቅ ቢፈስለት እዚህ ጋራ ኢየሱስን አይበርደውም፣ አይሞቀውም። ስለዚህ ኢየሱስ ነውርን እንደናቀ እህቴ ነውርን ናቂ። በነውር የሚመጣ ነገር አይጠቅምሽም። ከጌታ የሚለይሽን ነገር እምቢ በይ። ጌታ ያከብርሻል። ጌታ ጨለማሽን ያበረዋል። ጌታ ቀንበርሽን ይሰብረዋል። ጌታ ያሻግርሻል። ጌታ ከአንቺ ጋር ይሆናል። የእግዚአብሔር ክብር በሕይወትሽ ይገለጣል። ተስፋ መቁረጥ፣ አሁን ያለሽበት ጨለማ ያልፋል። የጌታ ስም ብሩክ ይሁን። ከዛስ ምንድነው የሚለው? በፊቱም ስላለው ደስታ በመስቀል ታክሶ ይላል። በፊቱ ምን አለ? በፊትህ መከራ አይደለም ያለው፣ መከራ አሁን ነው ያለው። በፊቱም ስላለው ምን ደስታ። በፊታችን ያለውን ነገር እንዴ ምን አለ? ደስታ አለ። ደስታ አለ። ስለዚህ ደስታ ስላለ አሁን ምን እላለሁ? መስቀል ላይ ባርፍ፣ መስቀል ላይ ብሆን ችግር የለውም። አይገርምም? የሚገርመው ግን እኛ መስቀልም አልገጠመንም። ምንድን ነው የሚለው ጸሐፊው? ከኃጢአት ጋር ይላል ገና መቼ ትግል ጀመራችሁ? እኛ ጸሐፊው የሚለው እኛ እኮ ይሄ ወንጌል ቀልድ አይደለም፣ ደም እያፈሰስንለት ነው። ሃሌሉያ! ክብር ለጌታ ይሁን። ምን እያለ ነው? ከኃጢአት ጋር እየተጋደልን ደም እያፈሰስን ያለ ነው። ደም ይፈሳል ለሌሎች መዳን። ጳውሎስ ደሙን አፍስሷል። ሌሎች ሐዋርያትም ደማቸውን አፍስሷል። በምክንያት አጭበርብረው ነው አይደለም፣ ወንጌልን እየሰሩ ነው።
ገና ከኃጢአት ጋር ደምን እስከ ማፍሰስ አልታገላችሁም፣ አልተቃወማችሁም። ለዚህ ነው ልጄ ሆይ ጌታ ሲገስጽ ምን አትበል። ለምንድን ነው አልገባ አልከው? አስቸገርከው። ወደ ሐሳቡ አልመጣ አልከው። ሊያሳድግ ፈለገ፣ ሊያሳድግሽ ፈለገ፣ ሊያበዛሽ ፈለገ፣ ሊጠቀም በውስጥሽ ሆኖ ሊከብር ፈለገ፣ ሊታይ ፈለገ። አንቺ ደግሞ እምቢ አልሽው፣ እምቢ አልከው። ስለዚህ ምን እያደረገ ነው? እንትን ይልሃል፣ ጠጋበል ጠጋበል ይልሃል። እምቢ ስላልክ ነው እንጂ ብትገባ ወደ ሐሳቡ ምንድነው? ደም እስከ ማፍሰስ ምን የሚያል ነው? ዋጋ የሚከፈልበት ህይወት ነው። እና እግዚአብሔር የገረፈህ ስለጠላህ አይደለም። እግዚአብሔር የቀጣ ስለጠላህ ከሁሉ ይልቅ ኃጢአተኛ ስለሆንክ አይደለም። ነገር ግን ምን ሊል ፈልጎ ነው? ከቅድስናው እንድትካፈል ወደዚህ ክብር ምን እንድትል ነው? እንድትገባ ነው። ሃሌሉያ! ወደዚህ ክብር ምን እንድትል ነው? እንድትገባ ነውና ስለዚህ ምን አትበል? የጌታን ተግሳጽ ቸል አትበለው፣ አትናቀው። መናቅ ነው። ዝም ብሎ ይኝ ብሎ እየየ ማለት መናቅ ነው። የታለ የሚገርማችሁ ዱባው፣ ሽንኩርቱ፣ በጢሁ ምኑ አቤት ኑሮ ማለት ግብጽ ቀረ። አሁን ይሄ እንትን ሰለቸን እኮ ምን ይሻላል? ይሄ መና ማለት ጀመሩ። ኖ ኖ እንደዛ አትበሉ። የሚመጣው ክብር ምንድነው? ትልቅ ነው። በመንፈስ ቅዱስ የሆነ ደስታ፣ ሐሴት ምግቡ ወደ ሆነበት ነው ምን የምንለው የምንሄደውና አሁን በጌታ ተግሳጽ ውስጥ በጌታ ቅጣት ውስጥ እያለፍን ያለን ሰዎች ጌታ ሊያሳድገን ፈልጎ ነው። አባት ልጁን የሚቀጣው ለምንድን ነው? ስለሚጠላው ነው? አይደለም። መልካም መስሎ እንደታየው ነው። እግዚአብሔር ግን ከቅድስናው ሊያካፍለን ነው። መጨረሻ ይሄን አነባለሁ በ12 ላይ ስለዚህ ይላል። ይሄንን ተነስተን አብረን ማንበብ እንችላለን የመጨረሻ ስለሆነ። ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ ካልደከማችሁ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና። በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና። ተባረኩ። ቁጭ በሉ። አሁን ጨርሻለሁ። 1-2 ደቂቃ ነው የምወስደው። አሁን ምንድን ነው የሚላቸው? ስለዚህ አሁን በተናገርነው ምክንያት ምን በሉ? በርቱ። አሁን አለመበርታት ይቻላል እንዴ? አይቻልም። እና ግን ምንድን ነው የሚለው? ብዙ ምክር አለው። ምክሮቹን ተመልከቱ። የኤሳውን ላይፍ ያመጣል። ለዓለም የሚመች ሰው አንሁን ይላል። ስለ አንድ መብል ምን ብሏል? በኩርነቱን ሸጧል። ከሰው ሁሉ ጋር ምን በሉ? ሰላምን። ነገር አትከታተሉ፣ ሰላምን። ኢየሱስ ጌታ ነው። ከዛስ ትቀደሱም ዘንድ ፈልጉ። ይሄ ሁሉ የሚናገረው በብሉይ ኪዳን ያለውን ነው እያስታወሳቸው ያለው። ከዛ ምን ቢል ጥሩ ነው? ቅድም የጨሰው የተናወጠው ያልነው ነገር የለም። አሁን አምጥቶ ደርሳችኋል ይላል። እዚህ ጋር የምስራች አለኝ። ጌታ ደርሳችኋል እያላችሁ ነው። የደረሳችሁት ግን ወዴት አይደለም? ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና። ምንድነው የሚለው? ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። አሁን ምንድነው? የበፊቱ ሰዎች ያዩትን ነው የሚናገረው። አሁን እኛ ያየነውን ደግሞ እዩት። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ምን ብላችኋል? ደርሳችኋል። እስቲ ደርሻለሁ በሉ። ወዴት? ወደ ጽዮን ተራራና ወደ ማን ከተማ? ወደ ሕያው እግዚአብሔር ከተማ ደርሻለሁ በሉ። ደርሰሻል፣ ደስ ይበልሽ። ደርሰሃል፣ ደስ ይበልህ። ቀዳሚው ኢየሱስ ሆኖ ገብቷል እዛ። አሁን አንተ አድራሻ እዚህ አይደለም፣ እዛ ነው። ወደ ጽዮን ተራራ ደርሰሃል።
ወደ እግዚአብሔር ከተማ ደርሰሻል። ከዛስ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት። ዋው! ሰማያዊቱ ኢየሩሳሌም ወደዛም ደርሰናል። በደስታም ወደ ተሰበሰቡት ወደ አላፋት መላእክት ምን ብለናል? ደርሰናል። ኢየሱስ ያድናል። ይህን የሚናገረው ሰው he knows what he's talking about. he knows what he's talking about. ያንንም ይህንንም እያመሳከረ ነው የሚናገረው። እግዚአብሔር ይባረክ። ከዛስ በሰማያትም ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ወደ ማን? ወደ ጻድቃን ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ምን ብላችኋል? ደርሳችኋል። ወደ ማን ደርሳችኋል? ወደ እግዚአብሔር ደርሳችኋል። በሰማያዊ ሀገር ምን ብላችኋል? ደርሳችኋል። ወደ ኢየሱስ ምን ብላችኋል? ደርሳችኋል። የደረሳችሁበትን ክብር ምን በሉት? እዩት ነው የሚለው። የጌታ ስም ብሩክ ይሁን። ስለዚህ ምን በሉ ነው የሚለው? ለሚናገረው እምቢ እንዳትሉ ምን በሉ? ተጠንቀቁ። ተጠንቀቅ በሉ ታጠገባቸው ያለውን ሰው። ይሄ እነሱን ካለ እኛም አንፍራው። ለምን እንደሆነ ታውቃላችሁ? ለጥቅማችን ነው ይላል። ከዛስ ምን ይላል? እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያን ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። ሃሌሉያ! ያኔ ለሙሴ ሕጉ ሲሰጥ በመላእክት በኩል መሬቱ ተናውጦ የለ እግዚአብሔር ምን ብሏል ነው የሚለው? አንድ ጊዜ ብሎ በመዝሙር ላይ ምን ብሏል? ተስፋ ሰጥቷል። ምን አደርጋለሁ? አሁን ግን ምንድነው ማድረገው? ሰማይን ደግሞ አናውጣለሁ ብሏል። ይሄ ምንድነው? ሊቀየር የሚገባው ይለወጣል። ይሄ ግን የአዲሱ ኪዳን አገልግሎት ግን ምን ብሎ ነው? ጽኑ ነው። የተረጋገጠና አስተማማኝ አገልግሎትና ክህነት ነው። በሰማይ በግርማው ቀኝ ምን ብሏል? ተቀምጧል። እሱ ምን አይልም? አይናወጥም። ኢየሱስ ጌታ ነው። ኢየሱስ ያናውጣል እንጂ አይናወጥም። ሰይጣንን አናውጦታል። ገሃነምን አናውጧል። ኢየሱስ በክብር ምን ብሏል? ከፍ ብሎ በአባቱ ቀኝ ተቀምጧል። የምንቀበለው መንግስት ምን የሚል አይደለም? የሚናወጥ መንግስት አይደለም። የሚቀያየር አይደለም። ሲስተሙም የሚቀያየር አይደለም። የክህነቱ ኦሬዲ እኛን እግዚአብሔር የሚበልጥ ነገር በእኛ ላይ ስላየ በክርስቶስ አገልግሎናል። እግዚአብሔር ይባረክ። አንዳንድ ነገር ስለ እምነት 11 ምዕራፍ 11 ላይ ስናነብ በእምነት ሰዎች እንዴት ኃይል እንዳገኙ የሚናገረው ነገር አለ። እሱን ስናነብ ኃይል እንዲሆንልን ነው ያንን ሪፈር የምናደርገውና የጌታ የአምላካችን ስም ይባረክ። እስቲ ተነስተን ቆመን እንጸልይ። ኢየሱስ ያድናል። ኢየሱስ ያድናል። ታማኝነት ብዙ ምሕረት ለልጅ ልጅ ነው። አንተን ተስፋ አድርጎ ታገሱ። እግዚአብሔር እየሰራ ነው። መንፈሱም እየሰራ ነው። አትውጡ። እግዚአብሔር ይፈውሳቸዋል። እግዚአብሔር ይዳስሳቸዋል። እግዚአብሔር ጥያቄያችሁን ይመልሳል። ታማኝነት ብዙ ምሕረት ለልጅ ልጅ ነው። አንተን ተስፋ አድርጎ ያፈረ ሰው ማን ነው? ሁሉንም በሰዓቱ ውብ አድርገህ ትሰራለህ። አማካሪ አትፈልግም፣ ብቻህን ኢየሱስ ነህ። ታማኝነት ብዙ ምሕረት ለልጅ ልጅ ነው። አንተን ተስፋ አድርጎ ያፈረ ሰው ማን ነው? ሁሉንም በሰዓቱ ውብ አድርገህ ትሰራለህ። አማካሪ አትፈልግም፣ ብቻህን ኢየሱስ ነህ። ታላቅ ተራራ በስምህ ደልዳላ ሜዳ ይሆናል። ማዕበል ታሪክን ሰምቶ ፈጥኖ ይታዘዝልሃል። ሕዝብህን በምድረ በዳ መናን መመገብ ታውቃለህ።
እኔ አንተን ታመኜ እስከ ዛሬ ማደጋዬስ መች ጎደለ። እጆቻችሁን አንሱና ጌታን አበርታኝ በሉት። ሃሌሉያ። እግሮቻችሁንም አበርታ በሉት። ኢየሱስ ሃሌሉያ። ተስፋ የቆረጣችሁበት ነገር ካለ ጌታ አሁን በዙፋኑ ላይ ነው። አሁንም አልተቀየረም። አሁንም ያይሃል፣ አሁንም ያይሻል፣ አሁንም ይጎበኝሃል፣ አሁንም ይጎበኝሻል። እነሆ እግዚአብሔር ወደ ክብር ያወጣሃል፣ ወደ ክብር ያወጣሻል። ኢየሱስ ያድናል። አሁን ከያዘሽ ጭቃ ውስጥ ውጪ። አላንቀሳቀስ ካለሽ ነገር ውስጥ ውጪ። አሁን ሃሌሉያ። ኢየሱስ ያድናል። ውጪ። ኢየሱስ ያድናል። ውጪ። ሃሌሉያ። አድራሻሽ እዛ አይደለም። ኢየሱስ ቅዱስ ነው። ሃሌሉያ። ስሙም ሕያውና ቅዱስ እውነተኛ ነው። ክብር ለጌታ ይሁን። ከያዘሽ ነገር ውጪ አሁን። ሃሌሉያ። ከያዘሽ ነገር፣ አላስኬድ ካለሽ ነገር፣ አላራምድ ካለሽ ነገር ውጪ። ወደ ኢየሱስ ነይ። ሃሌሉያ። ወደ ኢየሱስ ና። ሃሌሉያ። እጆችን አንሳ፣ ከልብ ጋር አንሳ። ና በለው ይሄንን ጌታ። ና በለው በክብር ወደ ሕይወቴ። ና በለው ወደ ትዳሬ። ና በለው ወደ አገልግሎቴ። ና በለው ወደ ዘመኔ። ና በለው ወደ ትምህርቴ። ና በለው ወደ ስራዬ። ሃሌሉያ። ኢየሱስ ሊመጣ ይወዳል። ኢየሱስ ሊያበረታህ ይወዳል። ክብሩን አላየህም እንዴ? ግርማውን አላየህም እንዴ? አልተተረከልህም እንዴ? የእግዚአብሔር ክብር በመካከላችን አለ። የእግዚአብሔር ክብር በመካከላችን አለ። የእግዚአብሔር ኃይል በመካከላችን አለ። የእግዚአብሔር ሞገስ በመካከላችን አለ። አሁን ዋቻውት። ኢየሱስ ጌታ ነው። ጌታ እያለፈ ነው። በመንፈሱ እያለፈ ነው። የክብር መንፈስ እግዚአብሔር እያለፈ ነው። ሸክምህን አራግፍ አሁን። ሸክም 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 ይራገፍ አሁን። አራግፈው አራግፈው አራግፈው። ሸክምህን አራግፈው። ምንም አትሆንም። ምንም አትሆንም። ጌታ ይረዳኛልና ምንም አልሆንም። ሰው ምን ያደርገኛለን እንላለን በእምነት ይላል። ምንም አትሆኝም። ሃሌሉያ። ምንም አትሆኝም። እግዚአብሔር ይመራሃል። እግዚአብሔር ይመራሻል። እግዚአብሔር ያወጣሃል። እግዚአብሔር ያወጣሻል። አሁን ወገኖቼ ከሸክም ጋር የሚወጣ ሰው የለም። ከሸክም ጋር የሚወጣ ሰው የለም። ኢየሱስ ያድናል። መንገድ እግዚአብሔር እየጠረገ አያለው። መንገድ እየተጠረገ ነው። መንገድ እየተጠረገ ነው። ያለ ሸክም ጌታን ታገለግለዋለህ። ሸክም ካለብህ የሚኖርብህ ሸክም የምን ሸክም ነው? የእግዚአብሔር ሥራ ሸክም ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። እግዚአብሔር ታላቅ ነው። ክብርን ለመንፈስ ቅዱስ እናመጣለን። ኢየሱስ ክርስቶስ ጌታ ነው።